ከዚህ ዓለም ያልሆነች ከሌላኛው ዓለም የመጣች ከሰማይ የመጣች መንግስት ናት። የኔ መንግስት ነው፣ መንግስተ ሰማያት። ከሊቀ ካህናቱ ግቢ ሳንወጣ የጴጥሮስን ክህደት የምናይበት አንድ ክፍል ይቀራል። ከቁጥር 25-27 ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህምን አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ከሊቀ ካህናቱ ባሮች አንዱ በአትክልቱ ከእርሱ ጋር እኔ አይቼህ አልነበርሁምን አለው። ጴጥሮስም እንደገና ካደ፣ ወዲያውም ዶሮ ጮኸ ይላል። በሊቀ ካህናቱ ግቢ ውስጥ ከተከሰቱ ክስተቶች የመጀመሪያውና ጎልቶ የተነገረው የጴጥሮስ ውድቀት ነው። በጣም የሚገርም ነው። የሊቀ ካህናቱን ባሪያ በዚያ ሰይፍ ለመቁረጥ ያን ያህል በስጋ አቅም የተገለጠው ጴጥሮስ በሊቀ ካህናቱ ፓላስ ወይም መኖሪያ ግቢ ውስጥ በረኛ በነበረች አንዲት ገረድ ፊት እንዴት እንደካማ ሆኖ እንደቀረበ እናያለን። ከአንተ ጋር እስከ ወህኒም እስከ ሞትም ቢሆን ከተልሃለሁ እንጂ ሁሉ ቢሰናከሉ እኔ አልሰናከልም ባለው ቃሉ መሰረት እስከ ወህኒ ቀጥሎም እስከ ሞት አብሮ የሚከተል ቢሆን ኖሮ አሁን ነበር ጊዜው። ግን እንደነዛ የታጠቀች አይደለችም። ጭፍሮች የሉም፣ ሻለቆች የሉም። በረኛ ብሎ ነው የሚገልጻት። እዚህ ላይ ገረድ ናት። በዛ ላይ አንተ ከዚህ ሰው ደቀ መዛሙርት አንዱ ነህ ነው ያለችው። ሌላ እኮ ምንም አላለችውም። አሳስርሃለሁ አላለችውም። ሞት እንደሚያገኘው ወይ አንድ ችግር እንደሚገጥመው ምንም ያለችው ነገር የለም። ከዚህ ሰው ደቀ መዛሙርት አንዱ ነህ ብላ ለየችው። አይደለሁም አለ። በጣም የሚገርም ያው ጴጥሮስ ያ ስጋ የት ሄደ? እንደዚህ ነው ስጋ በስሜት የተነሳሳ ጊዜ በስሜት አቅሙን ሊገልጥ ይሞክራል። በወሳኝ ወቅት ግን ስጋ ማለት ይሄ ነው ሲፈተሽ። መንፈሳዊ እምነት በእምነት ኃይል ቢሆን ኖሮ ኃያል መሆን አሁን ነበር። አያችሁ፣ ለዚህ ነው የሚያገለግል ቢኖር እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ይላል። በመከራ ሰዓት መሻገር የምንችለው የእግዚአብሔር ኃይል ከኛ ጋር ሲሆን ነው። በእግዚአብሔር ኃይል ነው መከራውን ማለፍ የሚቻለው። ስጋ እንዲህ ነው፣ ብቻውን ሲተው ምንም የሚያስፈራ በሌለበት ፈራ፣ ካደ። ከዛ ሌሎቹ ብርድ ነው፣ እሳት ይሞቃሉ፣ ተቀላቀለ። በእውነት ያኛው በሊቀ ካህናቱ ዘንድ የሚታወቀው ደቀ መዝሙር ብዙም ውለታ አልዋለለትም አስገቡት በማለቱ። ያልሆነ ቦታ ነው ጴጥሮስ ራሱን ያገኘው። አንደኛ ካደ፣ ሁለተኛ ከነሱ ጋር እሳት መሞቅ ጀመረ። ፌሎሺፕ ውስጥ ገባ። እነሱ የሚጠቀሙትን ነገር መጠቀም ጀመረ። ከዛ ግን አሁንም ተጋለጠ ለሁለተኛ ጥያቄ። አንተ ከዚህ ሰው ደቀ መዛሙርት ነህ ሲሉት ሁለተኛ ጊዜ ካደ። ሶስተኛው ምንድነው ያረጋገጠው? አይቻለሁ አለው። ሌሎች ወንጌላት ያልገለጹትን። ይሄ ሰው ማን ነው? ጴጥሮስ ጆሮውን የቆረጠው ዘመድ የሆነ ተብሏል። ከሊቀ ካህናቱ ባሮች አንዱ በአጋጣሚ እዛ ነበርና ከእሳት ከሚሞቁት አንዱ ነውና ጴጥሮስን አወቀው። እንዴ በአትክልቱ ስፍራ አይቼህ አልነበረምን? እንግዲህ ይሄ ሰው አሁን ለዘመዱ አንድ ውለታ ሊውል ነው።
ጆሮ ቢመለስም አረካም ማለት ነው። በዚህ አጋጣሚ ይህን ጴጥሮስን በቃ ማሳሰርም ከሆነ የሚከተለውም ነገር ወደ አንድ ደረጃ ለማድረስ ጥሩ እድል፣ ጥሩ የሚበቀልበት አጋጣሚ ያገኘ ነው የሚመስለው። በአትክልቱ ከእርሱ ጋር እኔ አይቼህ አልነበረምን ብሎ በጣም ግልጽ በሆነ ማስረጃ ተጋፈጠው። የዓይን ምስክር ነው የመጣበት እና በጣም የሚገርም ነው። እንዴት ነው መቼ ነው ከጌታ ጋር ራሳችንን የምንገልጠው የሚለው ነገር በጣም ወሳኝ ነው። እንዲህ በሰላሙ ጊዜ ቸርች ስንመጣ፣ ጉባኤ ውስጥ ስንሆን፣ ከክርስቲያኖች ጋር ስናወራ መንገድ ለመንገድ ያኔ በቃ ሁላችንም የጌታ የሆነውን ነገር እንገልጣለን። ግን እንደዚህ አይነት የአደጋ ዞን ሊሆን የሚችል ወይም ዋጋ ሊያስከፍል በሚችል በአንዳንድ ስፍራዎች ላይ ከክርስቶስ ጋር ራሳችንን እንገልጣለን ወይ? እንደ ጌታ ደቀ መዛሙርት እንገለጣለን ወይ? የክርስቶስ ሆነን ራሳችንን እናሳያለን ወይ የሚለውን ከዚህ እንማራለን። በሰው ፊት ካደ ጴጥሮስ። በእርግጥ በእግዚአብሔር ፊት እንዳልካደ በመመለሱ እናውቃለን። ግን በሰው ፊት ካደ። የታመነ ምስክር መሆን አልቻለም። የእግዚአብሔር መንፈስ በእርሱ ላይ አልነበረምና የጴጥሮስን በስጋ ብቻ በራሱ ብቻ በሆነ ሰዓት እንዴት እንደተሰናከለ ነው የምናየው። ይህ ለሁላችንም እንዳንመካ የሚያደርግ ነው። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ነው። ሰው በራሱ ምንም ማድረግ እንደማይችል ነው። በስጋ የሆነ ሰው እንዲህ ሲፈተን እንዴት ተመዝኖ እንደሚቀል የሚያመለክት ነገር ነው። ከዚህ በኋላ ግን ከቁጥር 28 ጀምሮ ጌታን ኢየሱስን ከሊቀ ካህናቱ ግቢ፣ ከሃይማኖት ግቢ ውስጥ ማለት ነው ወደ አገረ ገዡ ግቢ ውስጥ ተወስዶ እናየዋለን። በዓለማዊ ግቢ ውስጥ ወይም በቤተ መንግስት ግቢ ውስጥ እናገኘዋለን። ከቤተ ክህነቱ ግቢ ወደ ቤተ መንግስቱ ግቢ ይወሰዳል ማለት ነው። በዛ ወቅት ዓለምን ይገዛ በነበረው በታላቁ መንግስት፣ በታላቁ ዘውዳዊ አስተዳደር፣ ንጉሠ ነገሥታዊ አስተዳደር በሮም መንግስት ገዢ ፊት ነው የሚቀርበው። እርግጥ ነው ጲላጦስ ጴንጤናዊ ነው፣ የጳንጦስ ሰው ነው። ነገር ግን የጳንጦስ ሰውም ቢሆን ሮማዊ ነው፣ አሕዛብ ነው። በኢየሩሳሌም ላይ ሆኖ ይሁዳን እንዲገዛ የተደረገ የሮም ወኪል ነው። ስለዚህ ጌታችን ኢየሱስ ክርስቶስ በቀጥታ ከአይሁድ የፍርድ ችሎት ተወስዶ በአሕዛብ በሮማውያን የፍርድ ችሎት ፊት ሲቀርብ እንመለከታለን። እንዲህ ይላል፣ ኢየሱስንም ከቀያፋ ወደ ገዡ ግቢ ወሰዱት፣ ማለዳም ነበረ። እነርሱም የፋሲካን በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዡ ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወደ እነርሱ ወጥቶ ይህን ሰው ስለምን ትከሱታላችሁ አላቸው። እነርሱም መልሰው ይህስ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር አሉት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ለእኛስ ማንንም ልንገድል አልተፈቀደልንም አሉት። ኢየሱስ በምን አይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ነው ይላል። የፈሪሳውያንን ወይም የአይሁድን ፍጹም ግብዝነት በመግለጽ የሚጀምር ንባብ ነው። ፈጽሞ ትልቅ አስመሳይነት እና ግብዝነት በሃይማኖት ሽፋን ውስጥ እናገኛለን። በጣም ይገርማል። ወደ ገዡ ግቢ መግባት አልቻሉም ይለናል። አልገቡም። ለምን ሲባል
የፋሲካን በግ ይበሉ ዘንድ እንጂ እንዳይረክሱ ነው የሚላል። ወደ ገዢው ከቀያፋ ወደ ገዢው የተላከው ለምንድን ነው? እነሱ የሞት ፍርድ ስለወሰኑ ሞት ይገባዋል ብለው ስላሉ በቀያፋ ፊት የተቀባው ክርስቶስ ደግሞም የእግዚአብሔር ልጅ እንደሆነ ጌታ ኢየሱስ ባረጋገጠ ጊዜ ይሄ እውነት ነው። ስለዚህ እውነት ሞት ፈረዱበት። ስለዚህ ባቀረቧቸው የሐሰት ምስክሮች እነሱ ባቀረቡት ክስ ሳይሆን እሱ በመሰከረው እውነት የተነሳ የሞት ፍርድ ተፈርዷል። የሞት ፍርድ ግን ማስፈጸም ስለማይችሉ የአሕዛብ መሪዎች ሮማውያን የሞት ፍርዱን እንዲፈጽሙላቸው ነው ወደ ገዢው ግቢ የላኩት፣ ወደዚያ ሰደዱት። አሁን ማለዳ ነው ጊዜው። ሌሊቱን ሙሉ እንቅልፋቸው እነሱ በሸንጓቸው ብዙ ሲመራመሩ ብዙ ምክንያት ሲፈልጉ ነው ያደሩት እና ቁርስም አልበሉም። የሞት ፍርድ ሳይፈረድላቸው ኢየሱስን ሳይገድሉ እህል ላለመብላት የተማማሉ እስኪመስል ድረስ እዛው አድረው ይዘውት ነው የሄዱት እና ልክ ሲደርሱ ግን ፋሲካ ነው፣ ከገባን እንረክሳለን። የሚያረክሰው የትኛው ነው? ንጹሕና ቅዱስ የሆነውን ያለ ጥፋቱ በምንም አይነት ኃጢአት ሊከሱት ያልቻሉትን እነሱ ራሳቸው መርምረው ምስክር ፈልገው አስመስክረው አንድ በደል ያላገኙበትን ይህን ለሞት አሳልፎ መስጠት ነው የሚያረክሰው? ነፍሰ ገዳይነት ነው የሚያረክሰው? ወይስ እዛ ግቢ መግባት ነው የሚያረክሰው? እንዴት ያለ ግብዝነት ነው! የሚያረክሰውን መለየት ያልቻሉ ናቸው። ሃይማኖተኝነት ችግሩ ይሄ ነው። ወደዛ ግቢ አልገቡም። በቃ ለእነሱ ንጹሐን መሆን አለባቸው። ያንን ያስጠብቃሉ። ንጹሕና ቅዱስ የሆነውን ግን አሳልፈው ይሰጣሉ። ለዛውም አዳኛቸውን፣ መሲሐቸውን፣ ንጉሳቸውን ማለት ነው። እንግዲህ በዳኝነት ሕጉ በሮም መንግስት የሕግ አሰራር ቢሆን ኖሮ ገብተው ነው ወይ ሌላ ቀጠሮ መስጠት አለበት። በዓሉ ሲያልፍ ይዛችሁ ኑ ማለት ነበረበት። ይችላል፣ ብዙ አማራጭ ግን አከበራቸውና በጣም አጣዳፊ በሆነው ሐሳባቸው ተጠልፎ ወጣ። ይህን ሰው ስለምን ትከሱታላችሁ ብሎ የክስ ጭብጥ ጠየቃቸው። ምንድነው ጥፋቱ? በምን ጉዳይ ነው የከሰሳችሁ? እነሱ ግን ምን መለሱ? ይህ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር። በጣም እኮ የሚገርም ነገር ነው። አገላለጹን በደንብ ስሙት፣ አነጋገራቸው። ይህስ ክፉ አድራጊ ባይሆን ኖሮ በዚህ ቀን አንድ ክፉ ስራ ሰርቷል አይደለም አባባላቸው። ክፉ አድራጊ፣ ይሄ ቃል የተጠቀሰው ለሁለቱ አብረውት ለተሰቀሉት ሰዎች ነው። እነሱ ስራቸው ነው፣ ሁሌም ክፉ ነው የሚያደርጉት። እንደዛ አድርገው ነው ያቀረቡት እነዚህ ሰዎች። እግዚአብሔር ግን ስለሱ ሲናገር በእርሱ ደስ የሚለኝ የምወደው ልጄ ብሎለታል። ከእግዚአብሔር ዘንድ የቀረበው ምስክር እግዚአብሔርን ደስ የሚያሰኝ ነው። ለነሱ እግዚአብሔርን ደስ የሚያሰኘው ነገር እነሱን ደስ አላሰኛቸውም ማለት ነው። ክፉ አድራጊ ባይሆን እዚህ እንዴት ይዘኑ ልንመጣ እንችላለን ብለው በጥቅሉ ክፉ አድራጊ ነው ተብሎ እንዲፈረድላቸው እሱ እየጠየቀ ያለው ቀጥታ ምንድነው የከሰሳችሁበት ነጥቡን ነው የጠየቃቸው። በኋላ ምን ሲያስበው አመጣጣቸው ዝም ብሎ በጅምላ በቃ በጥድፊያ ወስዶ በቃ ክፉ ሰርቷል ፍረድልን አይነት ነገር ነው። በዓል አለብን፣ በቃ ይመሽብናል፣ ስራ አለብን፣ ወደ በዓል መሄድ እንፈልጋለን፣ ቶሎ ፍረድልን አይነት እንደው ዝም ብለው በሆይ ሆይታ አስጨንቀው ፍርድ ይዘው መመለስ፣ ለዛውም የሞት ፍርድን የሚያህል ነገር። እንደሱ ነው አመጣጣቸው የሚያስታውቀው። ይሄ ሲገባው አይ ተጨባጭ ክስ ንገሩኝ አላለም። በጣም የሚገርም ነው። የዓለም ሰው በስጋ የሆነ ሰው ከዛ ከተከሳሽ ይልቅ የነሱ ጩኸት የነሱ ብዛት እና የአገሩ ትልልቆች መሪዎች ስለሆኑ የነሱ ፐርሰናሊቲ የሳበው ይመስላል። ደግሞ
ህሊናው ውስጥ ትክክለኛ የፍርድ አካሄድ መከተል እንዳለበት ደግሞ ይነግረዋል። ጭብጥ አምጡ፣ የክስ ጭብጥ እያለ ነው። ስለዚህ እንዴት ያምልጥ? ጲላጦስ ማለት እንዲህ አይነት ሰው ነው። እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት። በጣም በጥንቃቄ የተነገረ ነው። አንደኛ ከራሱ ላይ ወደ እነሱ መለሰው፣ ተገላገለ ማለት ነው። ሁለት ምናልባት ደግሞ ሕገወጥ በሆነ መንገድ ቢፈርዱበትስ እንደ ሕጋችሁ የሚል ቃል አስቀምጧል። ስለዚህ በኋላ ላይ ሕገወጥ የሆነ ነገር ቢኖር ሕጋችሁን አምጡ ብዬ በዚህ ሕግ መሰረት አልፈረዳችሁበትም፣ የኛው ሕግ ይከለክላችኋል እላቸዋለሁ ብሎ አውጠንጥኖ ያሰበው ነው የሚመስለው። በተቻለው መጠን ምክንያታዊ ለመሆን እና ከራሱ ላይ ለመገላገል ጉዳዩን ወደ ራሳቸው መለሰው። ግን የማይቀር ነገር አይቀርም። ጲላጦስ የፈለገው መንገድ፣ አይሁድም የፈለጉት መንገድ ሁለቱም አይሆኑም። መሆን ያለበት ይሆናል። ስለዚህ ቁጥር 31 ላይ ምን አሉ? ለእኛስ ማንንም ልንገድል አልተፈቀደልንም አሉ። ይህን ያሉት ለምንድን ነው ሲባል ኢየሱስ በምን አይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ነው ብሎ ይገልጽ። ኢየሱስ በምን አይነት ሞት እንደሚሞት ተናግሯል ብለን እንጠይቅ። ማቴዎስ 16ን ስታነቡ፣ ማቴዎስ 20ን ስታነቡ ቢያንስ ስለመሞቱ ወደ 4 ጊዜ ያህል ተናግሯል በመሰረቱ። እና ሲናገር ሁልጊዜ የሚለው ምንድን ነው? የሰው ልጅ በካህናት አለቆች፣ በሕዝብ ሽማግሌዎች ይይዙታል፣ ይዘብቱበታል ይልና ለአሕዛብ አሳልፈው ይሰጡታል የሚል ቃል ይናገራል። ሁልጊዜ ለአሕዛብ አሳልፈው ይሰጡታል ይላል። አንደኛው ነጥብ ይሄ ነው። ለምንድን ነው ለአሕዛብ አሳልፈው የሚሰጡት ሲባል የስቅላት ፍርድ የሚፈጸመው በአሕዛብ፣ በአይሁድ ብዙውን ጊዜ በድንጋይ ወግሮ መግደል ነው። በብሉይ ኪዳን ያለው የዳኝነት ስርዓት የሞት ፍርድ በአንድ ሰው ላይ እንዲፈረድ ከተደረገ ያው የመሰከረበት ሰው ራሱ የመጀመሪያውን ድንጋይ ይወረውርና ያው በድንጋይ ወግረው ነው የሚገሉት። በእስጢፋኖስ ላይ ያደረጉት ይህንን ነው። ግን በስቅላት ሰውን የመቅጣት ጉዳይ የአሕዛብ ልማድ ነው። ስለዚህ ሁለተኛው መሞት ያለበት ተሰቅሎ ነው። ይሄን ደግሞ ደጋግሞ ተናግሮታል። ለኒቆዲሞስ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል በማለት ዮሐንስ 3:14 ላይ ተናግሯል። እንደዚሁም ምዕራፍ 12 ላይ ስንመለከት ባለፈው ተምረናል። ምንድን ነው ያለው? በምን አይነት ሞት? እኔ ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ ብሏል ቁጥር 32 ላይ። ከዚያም በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ ይላል። ይሄ ከፍ ከፍ ማለት የሚለው መሰቀል የሚል መሆኑን በዚህ አነጋገር ውስጥ እናስተውላለን። እንዲሁም ምናሉ ህዝቡ ገብቷቸው እንግዲህ ህዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ ብለው ይጠይቁታል። ስለዚህ ከፍ ከፍ ሲል የሚለው ቃል መሞት መሰቀል ማለት መሆኑ ገብቷቸዋል ማለት ነው። እና አንደኛ በአሕዛብ እጅ ነው፣ ሁለተኛ ተሰቅሎ ነው የሚሞተው። በምን አይነት ሞት እንደሚሞት ሲናገር ጌታ እንዲህ ብሎ ተናግሯል። በአሕዛብ እጅ በመስቀል ሞት እንደሚሞት ያ ይፈጸም ዘንድ ይገባዋል። ስለዚህ ማንንም ልንገድል አልተፈቀደልንም፣ አንተው ተወጣው። ይሄ ሊሆን ግድ ነው። ጌታ የተናገረው ነው የሚፈጸመው። ጲላጦስ የፈለገው አይደለም። ስለዚህ የፍርድ ሂደቱ ቀጠለ፣ አልተቋረጠም። ጲላጦስ ሊገላገል አልቻለም እና በፍርድ ሂደቱን ለማስቀጠል ግን የግድ አሁንም በመንገዱ መሄድ አለበት። ያቺ ስለምን ትከሱታላችሁ ያለው ጥያቄ መመለስ አለበት። የክስ ጭብጥ ይዘው መቅረብ አለባቸው።
ስለዚህ ምን ሆነ? የሚቀጥለው ታሪክ የሚያሳየን ይኖራል። ይዞት ገባ ወደ ገዢው ግቢ። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ ይላል የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለ እኔ ነገሩህን አለው። ጲላጦስም መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡ። ምን አድርገሃል አለው። ኢየሱስም መልሶ መንግሥቴ ከዚህ ዓለም አይደለችም። መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጲላጦስም እንግዲያስ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆነው አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስም እውነት ምንድን ነው አለው ይላል። በጣም አስገራሚ ነገር ነው። ሐዋርያው ጳውሎስ ይሄንን በጲላጦስ ፊት ጌታ ኢየሱስ ክርስቶስ የመሰከረውን እውነት አስመልክቶ ለጢሞቴዎስ ሲጽፍለት እንዲህ ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 13 ላይ ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊውም በጲላጦስ ዘንድ መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ ይለዋል። ስለዚህ በጴንጤናዊ በጲላጦስ ፊት ጌታ ኢየሱስ ክርስቶስ መልካሙን መታመን መስክሯል። በጣም ያም ምንድነው? በተለይ ንጉስነቱን የሚመለከት ጌታ ኢየሱስ ክርስቶስ ስለ ንጉስነቱ የሰጠው ምስክርነት የአይሁድ ንጉስ ነህን ብሎ ነው የጠየቀው። እንግዲህ እሱ ከዛ ይሄንን የምትለው ከራስህ ነው ወይስ ሌሎች ነገሩ? ሌሎቹ ክሳቸው ሌላ ነው። ሕዝቡን እያስተማረ በመሲህነት እየተገለጠ እየፈወሰ ከነሱ ይልቅ ደቀ መዛሙርትን አድርጓል። እነሱ ያበሳጫቸው ያ ጉዳይ ነው። ግን አሁን የሚፈልጉት የሞት ፍርድ ነው። ለዚህ ደግሞ የሚሆነው ለኛ ብሎ አይፈርድልንም ብለው ስላሰቡ ለራሱ ብሎ እንዲፈርድ ጥሩ ክስ እናቅርብ ብለው መርጠው የነገሩት ምንድን ነው? ፖለቲካዊ ክስ። የአይሁድ ንጉሥ ነኝ ይላል። እነሱ ከሚነግሩት ራሱ ሊያውቀው የሚችለውን ነገር ማለት ነው። ይሄንን እንዳሉ ሉቃስ ምዕራፍ 23 ላይ በደንብ እናገኛለን። በግልጽ ነው። ከዚህ በፊት ስናጠና አይተነዋል። ምንድነው ያሉት? ይህ ሕዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘነው ብለው ይከሱት ጀመር። እነሱ እኮ የሃይማኖት ሰዎች ናቸው አይደል? ይሄ እኮ የመንግስት ሥራ ነው። ከመጀመሪያው ውሸት መሆኑን ይሄ ብቻ በቂ ማስረጃ ነው። ግን ቀልቡን የሚስብ ክስ ይዘው ስለመጡ ይሄንን ስለነገሩት የአይሁድ ንጉሥ ነህን? ለማንኛውም ከራሱ እስቲ ልጠይቅ። ወሬ አይናቅም ይመስለኛል የጲላጦስ እንጂ ኢንተረስቱ አይደለም። ምክንያቱም በራሱ መንገድ ያጣራው ነገር የለም። ለዚህ የሰጠው የታመነ መልስ ምንድነው ያልን እንደሆነ መንግስቴ ከዚህ ዓለም አይደለችም አለው። ሶርሱ ይህ ዓለም አይደለም። መንግስቴ ከዚህ ዓለም ቢሆን ምን ይሆን ነበር? ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። ከዚህ ዓለም የሆነ መንግስት ባህሪው እንደዚህ ነው። ሎሌዎች፣ ተዋጊዎች ይኖሩኝ ነበር፣ ይዋጉልኝ ነበር። እኔ አሁን ተላልፌ ስሰጥ በዚህ ታውቃለህ። ማስረጃው ይሄ ነው፣ ግልጽ ነው። እኔ ከዚህ ዓለም ቢሆን ኖሮ መንግስት ያለኝ እንዴት ተይዤ አንተ ፊት ቀረብኩ? አሁን ግን አለና መንግስቴ ከዚህ አይደለችም አለ። እዚህ ምድር ላይ አሁን አይደለም፣ የኔ መንግስት እዚህ ምድር ላይ የለችም ነው። አሁን ወዲያው ገባውና ጲላጦስ ምን አለ? እንግዲያ ንጉሥ ነህን አለው። አይደለሁም አላለም ጌታ። ምንድነው ያለው? ኢየሱስም መልሶ እኔ ንጉሥ እንደሆንሁ ነኝ ያለው ነው። ግን
እኔ ንጉሥ እንደሆንሁ እኔ ባልልም አንተ ትላለህ አለ። ይኸው እያልክ ነው፣ በአንተ አፍ እየተነገረ ነው እያለው። ስለዚህ ንጉሥነቱን በመታመን ሲመሰክር ነው የምናየው። ነገር ግን እዚህ ምድር ላይ ያለች ከዳዊት ስርና ዘር የሆነው ኢየሱስ በዚህ ምድር ላይ የሚመሰርታት መንግስት ብቻ ሳትሆን ከዚህ ዓለም ያልሆነች ከሌላኛው ዓለም የመጣች ከሰማይ የመጣች መንግስት ናት። የኔ መንግስት ነው። አሁን ግን የመጣሁት ለምንድን ነው አለው? እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። በጣም የሚገርም ነገር ነው። ወደ ዓለም መጥቻለሁ ካለው ከዚህ ዓለም አይደለም ከሚለው ጋር የሚገናኝ ከሌላ ዓለም ነው የመጣሁት፣ ግን አሁን የመጣሁት እውነትን ልመሰክር ነው አለው። በመልካም መታመን ልመሰክር ነው እንደማለት ነው። ጸጋንና እውነትን ተሞልቶ ነው የመጣው ጌታ ኢየሱስ ክርስቶስ። የተወለደበት በስጋ የተገለጠበት የአሁኑ ዘመን እውነትን ለመመስከር ነው። በእርግጥ ጸጋን ትቶታል አሁን እዚህ ላይ። ለምን? በጸጋ ተገልጦ የሰራቸውን ስራዎች በሙሉ አይሁድ አልተቀበሉ። ጸጋው ተቀባይነት ስላጣ አሁን እነሱን የሚገልጣቸው ጲላጦስንም የሚገልጠውን እውነትን ብቻ ይዞ በፊቱ ይቆማል። ግን ከእውነት የሆነ ሁሉ ድምፄን ይሰማል። የሚሰማው ሁሉ አይደለም ነው። ሊሰማ የሚችለው ከእውነት የሆነ ሁሉ ነው። በጎቼ ድምፄን ይሰማሉ ይከተሉኝማል። ከእውነት የሆነ በጎቼ ግን እነሱም በተመለከተ ከበጎቼ ስላልሆናችሁ የሚል ቃል አለ። ስለዚህ እግዚአብሔር ልባቸውን ያዘጋጀላቸው በእውነት ቃል አስቦ የወለዳቸው ወይም ደግሞ ዝግጁ የሆኑ ሰዎች እነሱ ይሰማሉ። ከዚህ ዓለም ያልሆነች